ህወሓት በአፋር ድንበር ስለተፈጸመበት የድሮን ጥቃት ማረጋገጫ ሰጥቷል። ነገሮች ወደ አስፈሪ መንገድ እያመሩ መስለዋል። ከዚህ ውጪ በአማራ ክልል ጉዳይ ጣልቃ አንገባም፣ ጠቅላይ ሚኒስትር አብይ አወዛጋቢ ንግግር አድርገዋል። እንመለስበታለን። ኮበለሉ የተባሉት አምባሳደርም ጎንደር ተገኝተዋል፣ ታይተዋል። ጄኔራሉም ለመደራደር ዝግጁ ነኝ ማለታቸው ተሰምቷል። በዝርዝር የምንመለከተው ጉዳይ ነው። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችኋቸው አበይት ነጥቦቻችንን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። ህወሓት ፌደራል መንግስቱ ሐሙስ ጥቅምት 27 ቀን 2018 ዓመተ ምህረት ሌሊት በትግራይ ላይ የድሮን ጥቃት ፈጽሟል ሲል ከሷል። የድሮን ጥቃቱ በትግራይ ጸጥታ ኃይሎችና በነዋሪዎች ላይ ጉዳት አድርሷል ያለው ህወሓት ፌደራል መንግስቱ በዚህ ጥቃት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ ጥሷል በማለት ማምሻውን ባወጣው መግለጫ ወንጅሏል። የህወሓት መግለጫም የትግራይ ህዝብና ህወሓት ዳግም የሚቀሰቀስ ጦርነት በሁለቱም ወገኖች ላይ ከፍተኛ ውድመት እንደሚያደርስ በመግለጽ የፌደራል መንግስቱ ባለስልጣናት የግጭት ማቆም ስምምነቱ ሙሉ በሙሉ ተግባራዊ በማድረግ የሰላም መንገድን እንዲከተሉ ሲጠይቁ ቆይተዋል ብሏል። የአፋር ክልላዊ መንግስት ባለስልጣናት ላለፉ ጥፋቶቻቸው በመጸጸት ፋንታም ፌደራል መንግስቱ ላደራጀው ጸረ ትግራይ ታጣቂ ቡድን ነፃ መሬት በመፍቀድ የሌላ ዙር ጦርነት ማስፈጸሚያ መሳሪያ እየሆኑ ይገኛሉ የሚል ክስም ህወሓት አቅርቧል። የፌደራሉ መንግስት በጉዳዩ ላይ እስካሁን ያለው ነገር የለም። ከዚሁ ጋር በተያያዘም ዶክተር ደብረጽዮን ገብረ ሚካኤል በፕሪቶሪያ በድርጅት እንጂ በግለሰብ የተፈጸመ ስምምነት የለም ሲሉም ዝምታቸውን ሰብረዋል። ከሚዲያ ጠፍተው የቆዩት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ብቅ ብለው ከህወሓት ልሳን ወየን ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልሳቸውም የፕሪቶሪያው ስምምነት የተፈረመው ስለ ተብሎ እንደሆነ ገልጸዋል። ስለ የተባለው ደግሞ ህወሓትንና የፌደራል መንግስትን ለመግለጽ እንደሆነ ጠቅሰው እንደ ድርጅት እንጂ እንደ ግለሰብ የተፈረመ ስምምነት የሌለ መሆኑን አስታውቀዋል። ይህ በእንዲህ እንዳለም ህወሓት ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያ ስምምነት በግልጽ ጥሷል ብሏል። ኮበለሉ የተባሉት አምባሳደር ጎንደር ተገኝተዋል፣ ታይተዋል። ሁለት የቀድሞ ከፍተኛ ዲፕሎማቶች በአሜሪካ ጥገኝነት መጠየቃቸውን መሰረት ሚዲያ የተባለ የዜና ምንጭ መዘገቡ ይታወሳል። ጥገኝነቱን ጠየቁ የተባሉት አምባሳደር ብርቱካን አያኑና አምባሳደር አስቴር ማሞ ነበሩ። አምባሳደር ብርቱካን አያኑ እስከ ቅርብ ጊዜ ድረስ የውጭ ጉዳይ ሚኒስትር ዴኤታ በመሆን ያገለገሉ ሲሆን አምባሳደር አስቴር ማሞ ደግሞ በምክትል ጠቅላይ ሚኒስትር ማዕረግ ከመሾም እስከ ከፍተኛ ዲፕሎማትነት ባለው ቦታ ላይ ሰርተዋል። አምባሳደር ብርቱካን ከጥቂት ወራት በፊት በጅቡቲ የኢትዮጵያ አምባሳደር በነበሩት ብርሃኑ ጸጋዬ ነበር የተተኩት። ፕሮቶኮሎች ይበዙበታል የሚባለው ይህ ኃላፊነት ላይ ብርቱካን በጠቅላይ ሚኒስትር አብይ አህመድ ዘመን ለዓመታት ሰርተዋል። ነገር ግን ከዚህ ኃላፊነት ከተነሱ በኋላ ይፋዊ ስልጣን አልተሰጣቸውም ነበረ። ኃላፊነት ከተሰጣቸውም በይፋ የተሰጠ መረጃ አልነበረም። ብርቱካን ጥገኝነት ጠይቀዋል የሚለው መረጃ በወጣ ወቅት ለመንግስት ቅርብ የሆኑ ሰዎች አስተባብሎ ነበረ። ጠቅላይ ሚኒስትር አብይ አህመድና የመንግስት ባለስልጣናት ታዲያም በጎንደር የታደሰውን የፋሲለደስን ግቢ በመረቁበት ወቅት ከተገኙት መካከል አንዷ አምባሳደር ብርቱካን አያኑ ነበሩ። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ጉዳይ ጣልቃ አንገባም ብለዋል። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት የታደሰውን የፋሲል ግቢን ጥቅምት 28 ቀን 2018 ዓመተ ምህረት በመረቁበት ወቅት ነው። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል ሲሉም ጠቅላይ ሚኒስትሩ ይጠይቃሉ። ባዕድ ሳይሆን የሀገሩ ባለቤት ከሰፈር ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉም ሰላም ያስፈልጋል በማለት ከዚህ አካባቢ ወጡ ወንድሞቻችን ጊዜ ባያባክኑ ሲሉ ጥሪ አስተላልፈዋል። ለፋኖ ኃይሎች ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል ብለዋል። ዛሬ ጎንደርን፣ ባህር ዳርን ከአማሮች በስተቀር ማንም አያዝበትም ያሉት አብይ እኛ እንደሆነን ሲፈቀድልን እንደ ድል ወስደን ገብተን ማገዝ ካልሆነ በዕለት ተዕለት ስራቸው ውስጥ ጣልቃ አንገባም፣ እጃችንን አናስገባም ብለዋል። ጠቅላይ ሚኒስትሩም ይሄ ድል ኢትዮጵያ ውስጥ አልነበረም በማለት አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችንን የልጆቻችን ነገ ብሩህ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ እንዲወለዱ በጋራ እንድንቆም ሲሉ ጥሪ አቀርበዋል። ጎንደሬዎች ሽማግሌም የሃይማኖት አባትም አላችሁ በማለት ሰብሰብ ብላችሁ ጎንደርን ዳግም ውለዱት፣ ከረፈደ የዘገየው ከቀደሙት እኩል ለመሆን ጊዜም ጉልበትም ይጠብቃል ብለዋል። ዛሬ የታየው ታላቅ ጅማሩ ብቻ ነው በማለትም ከንቲባውም ህዝቡም እንዳትተኙ፣ ከተማዋ ዳግም አሸብርቃ የዓለማችን ደማቅ ከተማ እስክትሆን ድረስ እንዳትተኙ ብለዋል ጠቅላይ ሚኒስትር አብይ አህመድ።
የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው መረጃችን እንለፍ። የትግራይ ምሁራንና ባለሙያዎች ማህበር ህዝቡ እምቢ ለጦርነት ማለት አለበት ሲሉ ሞግተዋል። ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ተብሏል። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበውን የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቅርቧል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደር ወቅሷል። አሁን በአካባቢው ያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስቧል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረስላሴ ለዶችቬሌ ሬዲዮ በሰጡት ማብራሪያ የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን። ሆኖም ግን እንደዚህ አይነት ጥሪ ማለትም የጦርነት ጥሪ በሚያደርጉ በሁሉም ወገኖች ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊቱም ያሉ ሁሉ አንዱ ሐራ መሬት የሚባል አለ፣ ሌላኛው ቲዲኤፍ በሚል ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዚያ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ አድርገናል ሲሉ ነው የተናገሩት። አክሎም ህዝቡ ለጦርነት እምቢ ማለት አለበት ብለዋል። ያለው ልዩነት የፖለቲካ ልዩነት ነው፣ በፖለቲካዊ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበት ሲሉ አሳስበዋል። ሶፍ ዑመር ዋሻን ጨምሮ ሌሎች የቱሪስት መዳረሻዎችን በባቡር ለማገናኘት እየተሰራ ነው ተብሏል። የኢትዮጵያ ምድር ባቡር ኮርፖሬሽን ዋናውን የባቡር ትራንስፖርት መሰረት በማድረግ በመላ ሀገሪቱ የሚገኙ የቱሪስት መዳረሻ ቦታዎችንና የኢንዱስትሪ ፓርኮችን ለማዳረስ እየሰራ መሆኑን አስታውቋል። ከነዚህም መካከል በቅድሚያ ትኩረት የተሰጠው ለሶፍ ዑመር ዋሻ መሆኑ ተገልጿል። ኮርፖሬሽኑም ይህን ስራ የጀመረው ሀገር ከቱሪዝም ዘርፍ የምታገኘውን ገቢ ለማሳደግ የትራንስፖርት እንቅስቃሴን ማሻሻል አስፈላጊ በመሆኑ እንደሆነ ተገልጿል። የባቡር ትራንስፖርት የመሰረተ ልማት ዘርፍ ኃላፊ ኢንጂነር ስለሺ ካሳ ሶፍ ዑመር ዋሻ ከሌሎች የቱሪዝም መዳረሻዎች ቅድሚያ የተሰጠው በዋሻው ግዝፈትና በዋሻው ዙሪያ እየተካሄዱ ባሉ ጥናቶች ምክንያት ነው ማለታቸውን አህዱ ራዲዮ ዘግቧል። ኢንጂነር ስለሺ አክለውም በአካባቢው ያሉትን የቱሪስት መዳረሻዎች በመንግስት ደረጃ የማስተዋወቅ ስራ እየተሰራ በመሆኑ ከፍተኛ የቱሪስት እንቅስቃሴ እንደሚኖር ይጠበቃል ብለዋል። የባቡር ትራንስፖርቱ ለቱሪስቶች ምቹ ሁኔታ ከመፍጠሩም በተጨማሪ ሌሎች አማራጭ ትራንስፖርቶችም ዋሻውን እንዳይጎዱ ለመከላከል ያለመ ነው ሲሉ አንስተዋል። በቀጣይ በየትኛውም የቱሪስት መስህብ የባቡር ትራንስፖርት መዳረሻ ሊሆን እንደሚችል ጥናት እየተደረገ መሆኑን ጠቁሟል። የቱሪዝም ሚኒስቴር የህዝብ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ አለማየሁ ጌታቸው በበኩላቸው ለማንኛውም የቱሪዝም እንቅስቃሴ የትራንስፖርት ዘርፉ አመቺ መሆን የተሻለ የቱሪስት እንቅስቃሴን ይፈጥራል ብለዋል። የሸገር ታይምስ ቤተሰቦች በመጨረሻው ወደምንመለከተው የመረጃ ጥንቅራችን እንለፍ። የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታውቋል። ከ2 ዓመት በላይ ከሱዳን ጦር ጋር ሲፋለም የቆየው የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ጥቅምት 27 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ቡድኑ ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ስር የቆየችውና በሱዳን ምዕራባዊ የዳርፉር ግዛት የመጨረሻው የሱዳን ጦር ጠንካራ ይዞታ የነበረችውን የኤልፋሸር ከተማን ከተቆጣጠረ ከሳምንት በኋላ ነው። አርኤስኤፍ በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነትን ለማስቆምና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ መሪዎችን በተመለከተ ውይይት ለመጀመር እንደሚፈልግ ገልጿል። ውይይቱም የግጭቶቹን መንስኤዎች የሚፈታና የሱዳን ሕዝብ መከራን የሚያቆም ይሆናል ሲልም አክሏል። አንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሐሳቡን እንደሚቀበል ገልጸዋል። ሆኖም ይህ የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎች ከሚገኙባቸው አካባቢዎች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረቡ የሰላም ሐሳቦች መሰረት ትጥቅ ሲያስረክቡ ብቻ መሆኑን መግለጻቸውን አሶሺየትድ ፕሬስ ዘግቧል። አሸማጋይ ቡድኑ 4 ሀገራትን ያካተተ ሲሆን እነዚህም አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ግብጽ መሆናቸውን ዘገባው አመልክቷል። ቀደም ሲል የፈጥኖ ደራሽ ኃይሎች በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘው
የምትገኘውን ኤልፋሸር ከተማን ከተቆጣጠሩ በኋላም ፈጸሙት በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው መዘገቡ አይዘነጋም። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዘጋጀንላችሁ የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን። በቀጣይ በሌሎች መረጃዎች እንገናኛለን። ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።